የኦንላይን የማጭበርበር ስልቶች ላይ ተሳትፎ አላቸው የተባሉ ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያየ ስያሜ በመያዝና የተለያዩ እድሎች እንዳሉ በመግለጽ ሰዎች በትርፍ ሰዓታቸው ተጨማሪ ስራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል። አጭበርባሪዎቹ ብር ኢንቨስት ካረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካረጉ በኋላ ሰዎቹ ገንዘቡን ለማውጣት ሲሞክሩ የሲስተም ችግር በማለት ገጾቻቸውን እንደሚያጠፉ ተገልጿል። እነዚህ ድርጅቶችን ሲመሩና ሲያንቀሳቅሱ ነበሩ የተባሉ 24 ሰዎች በቁጥጥር ስር እንደዋሉ ተገልጿል። ከነዚህም መካከል 4ቱ የውጭ ሀገር ዜጎች መሆናቸው ተመላክቷል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገር ሲሆን በሀገር ውስጥ ደግሞ የተለያዩ ቢሮዎችን በመከራየት ኢትዮጵያውያንን ቀጥረው ሲያሰሩ እንደነበርና በቁጥጥር ስር እንደዋሉ ተገልጿል። ድርጅቶቹ በህጋዊ የንግድ ፍቃድ ስም ሲንቀሳቀሱ የነበረ ሲሆን በባንካቸውም ከፍተኛ ገንዘብ ሲንቀሳቀስ ቆይቷል። ለማሳያም ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል። በ24 ቀን ውስጥ ደግሞ ወደ አንድ ባንክ አካውንት ወደ 400 ሚሊዮን ብር ገብቷል ያለው ፖሊስ ይህም ምን ያህል ሰው ገብቶ እንደነበር ያሳያል ብሏል። ወደ እነዚህ ድርጅቶች የሚመጡ ሰዎች ሰው ባስገባችሁ ቁጥር ደረጃችሁና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ብቻ ከ20,000 እስከ 30,000 ሰው እንዳለ በምርመራ ማረጋገጡን ገልጿል። ፖሊስ በተጠርጣሪዎች ላይ ምርመራ ማጠናቀቁን ገልጾ ክስ መመስረቱንም የዘገበው ሸገር ኤፍኤም ነው። እንግዲህ ውድ ተመልካቾቼ ይሄንን ዜና ወደ እናንተ ያመጣውበት አንዱ ምክንያት በቀን ውስጥ ማለት በሚቻል ደረጃ በእነዚህ አይነት ድርጅቶች ተበላው ገንዘቤን የማይለኝ ሰው የለምና በውስጥ መስመር ኦንላይን ላይ ይሄን ያክል ገንዘብ ካስገባው በኋላ አድራሻቸውን አጠፉብን ተበላው የሚለኝ በጣም ብዙ ነውና ያ ብቻ አይደለም የተለያየ ጊዜያት ላይ በእነዚህ ድርጅቶች 20,000 ብር 50,000 ብር 100,000 ብር እስከ 1 ሚሊዮን ከዛም በላይ ተበላው የማይል ሰው የለምና እንደውም በእነዚህ ድርጅቶች የተበሉ ሰዎች በጣም ብዙ ከመሆናቸው የተነሳ ያልተበላ ሰው አለ ለማለት ሁሉ እስኪከብደኝ ድረስ ነውና በዚህ አጋጣሚ እንግዲህ ምንም እንኳን ቢዘገይም እነዚህ አካላቶች በቁጥጥር ስር መዋላቸው ከዚህ በኋላ ሌሎችም እንዳይበሉ ያደርጋል። እንደገና ደግሞ በእነዚህ ተበላን የምትሉ ሰዎች ደግሞ ወደ ፌዴራል ፖሊስ በመቅረብ የተበላችሁበትን ማስረጃ በመያዝ ምናልባት በክስ ሂደት በስማቸው ያስቀመጡት ገንዘብና ንብረታቸውም እገዳ ተጥሎበትም ቢሆን ገንዘብ ተወሰደ ብላላችሁ ሰዎችም ሊመለስ የሚችልበት እድል ስለሚኖር በአቅራቢያችሁ የሚገኝ የፌዴራል ፖሊስ ጋር በመሄድ ክስ ብታደርጉ መልካም ነው ላለው። ከዛ ባሻገር ይህ መረጃ ለብዙ ሰው ተደራሽ እንዲሆን ሁላችሁም ሼር አድርጉት። ምክንያቱም እነዚህ አካላቶች ቢያዙም በእነሱ አይነት ስም ደግሞ ሌሎችም ሰዎች እንዲህ አይነት የኦንላይን ቢዝነስ አለ በማለት ሰዎችን እያማለሉና እያታለሉ ብዙ ገንዘብም ከዚህ በኋላ የሚወስዱ ሰዎች ሊኖሩ ስለሚችሉ እንዲህም አይነት ማጭበርበር ዘዴ ያለ የማይመስለው ሰው እንዲነቃ ይረዳል ብዬ አስባለሁ። ከዛ ባሻገር አንድ ማስተላለፍ የምፈልገው ነገር ሁልጊዜም ቢሆን እዚህ ምድር ላይ ምንም ነገር ሳይሰራ እንደማይገኝ ማወቅ አለባችሁ። በተለይ ደግሞ እቤታችሁ ቁጭ ብላችሁ ይሄን ያክል ገንዘብ እንዲያምጡና እኛ ጥፍ አድርገን እንሰጣችኋለን የሚሉ ሰዎችን በምን አይነት መንገድ እንደምታምኑ ግራ ነው የሚገባኝ። ምክንያቱም ለናንተ 20,000 ሰጣችሁ 40,000 የሚያረጉ ከሆነ እነዛ ሰዎች ቀድሞውኑ ለምንድነው ከናንተ ያን 20,000 ብር የሚቀበሉት? ለናንተ ጥፍ አድርገው የሚሰጡትን ገንዘብ ለራሳቸው አይጠቀሙበትም እንዴ? እስኪ አስቡት። እስኪ እነሱ ኤንጂኦ ናቸው። የናንተን ገንዘብ እጥፍ የሚያረጉት በምን አይነት በአስማት ነው ወይስ በምንድን ነው? ለምሳሌ የሆነ ሰው እኮ ስራ ሰርቶ ቢሆን የሰራውበትን ተከፍሎኝ ነው ሊል ይችላል። ነገር ግን ባልሰራችሁበት ቤታችሁ ቁጭ ብላችሁ እናንተ ዝም ብላችሁ ገንዘብ ስለሰጣችሁ ብቻ እጥፍ ይሆንልኛል ብላችሁ ማሰብ ይሄን አይነት አስተሳሰብ ማቆም እንዳለባችሁና እዚህ ምድር ላይ በየትኛውም መንገድ ገንዘብ ሳይሰራ በአቋራጭ ሊገኝ አይችልም። በአቋራጭ ግን ሀብታም እናረጋችኋለን፣ ሳትለፉ ይሄን ያክል ገንዘብ አምጥታችሁ እጥፍ ይሆንላችኋል ምናምን የሚሉ አጭበርባሪዎች ግን እያመናችሁ ገንዘባችሁን እንዳትበሉ ይሄንን መረጃ ለብዙ ሰው ሼር አድርጉት። ከዛ ባሻገር በውስጥ መስመር እኔን እንዲተበላው እንዲሆንኩኝ የምትሉኝ ሰዎች እንግዲህ እኔ ግለሰብ ነኝ፣ ምንም ላረግ ስለማልችል ይሄን መረጃ ሰጥቻችኋለሁ። ስለዚህ ወደ ፌዴራል ፖሊስ በመቅረብ እናንተም የተበላችሁበትን ማስረጃ ይዛችሁ ክስ አቅርቡ ነው የምላችሁ። በተረፈ መልካም ጊዜ